የኒማር 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 ምንድነው? ሆዳችን አታባባ የምንለቅሱ ነው። ኒማራችን የምንለቅሱ ነው። ራንዲ ምንድነው? ራዚ ጀመር እኮ አንተ ላይ እኮ አብቅታለች እኮ እናውራ እንዴ? ምን አቃቋል? ባለፈው አፌን ከፈትኳ እኔ ሲጀመር እኔ ጭላዳ አይደለም ሰው ነኝ እንዴ? እኔ ትሰማለህ እንዴ? እኔ ጭላዳ አይደለም እንዴ? ዋና ብቻ ገብተሽ አንቺ ነው እንጂ ዋናው ላቭ ነው። ኩኛጣን ደግሞ በጣም እየተጠቀማችሁበት ነው። ብራጆች በሰላም ነው ምንድን ነው? በሰላም ነው ወይ? ለማንኛውም ቪዲዮዎች በደንብ ኮፒ ሊንክ ይደረግ። የኒማር ይላል አባቴ። ቪኒሺየስ ጁኒየር ማለት ነው። እኔን ረሳችሁኝ ብሏል ዛሬ። ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናን እያላችሁ እኔ ያለሁበት አለ። ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሺየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሺየስ ምን ያህል ግን ኔማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉም ያገኘውን ኳስ እየዞረ ኔማርን እየፈለገ ነበር ሲያጫውቱ የነበረው። እናቴ ትሙት ቪኒሺየስ ጁኒየር ትችላል። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድነው የሚያስፈልጋቸው መሰለ? ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር፣ ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ። ማን ቪኒሺየስ ጁኒየር በጣም ትችላለህ። በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት 3ቱም የምድብ ጨዋታ ላይ አግብቷል። ቪኒሺየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ላንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስመ አብ 9 ሰዓት ድረስ ነው ቁጭ ብዬ ያየሁት። በጣም ነው የምትችሉ። ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ። ለዚህ ነው እኔ የኔማርን ዳንሳ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳሳ ያለው ኩኛ ጨፍሮብኝ ይውጣ። ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው። አሁን ይኸው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል። ይሄ ልጅ አንተ በቃ ተመችቶታል። እየገባ እንዲህ ይልላ በእያንዳንዱ ጨዋታ ማን ዝም ብሎ እያገባ ነው። በጣም ነው የተመቸው እዚህ ቡድን ላይ። ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔማር ጁኒየር ወደ ሜዳ ገብቷል። ሲጫወት አይተኗል። እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየ ነው። ከዛ ውጪ ቪኒሺየስ ጁኒየር ማለት ነው የዚህ ቡድን አይነኬው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል። ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች። እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበረ። ጀማው ሰላም ደሩ ኮፒ ሊንክ አድርጉ። ጠዋት የምትነሱ ጠዋት ማታ ያላችሁ አሁን አድርጉ። ጀማው ቴንኪው። 4-2 አሸነፈች። ስታስቡ ሞሮኮን እያዩ ይመስላል። ቆይ ወደ ዋናው እንግባ። በጣም 2 ትልልቅ ነገሮች ልንገራችሁ። ኔማር መጫወት ጀመረ። ከጉዳቱ ተነስቶ ዛሬ ሜዳ ውስጥ ገባ። በቃ ደስ የሚለው ዜና አንዱ ይሄ ነው። ሌላው ብራዚል 3-0 አሸነፈች ስኮትላንድን። ምን ታዘብክ በለኝ። ቪኒ ሃትሪክ መስራት ይፈልጓል፣ ሃትሪክ መስራት ይችላልም። ግን በቃ ኔማር ከገባ በኋላ አይታችሁት ከሆነ ኔማርን በጣም እየፈለገው ነበር፣ ሲያጫውተው ነበር። በቃ ፍላጎቱ ለኔማር ለመስጠት ነበር። የሆነ ኳስ ኦቨር ድሪብል አደረገ እንጂ ሃትሪክ ይሰራ ነበር። ዛሬ ምን አየህ ካላችሁኝ ካርሎ አንቸሎቲ ማንን ምን ጋር ማጫወት ማንን የት ጋር ማጫወት እንዳለበት በራሱ መንገድ የራሱ ስራ ማለት የራሱ ዓለም ላይ ያለ አሰልጣኝ እንደሆነ በደንብ አይቻለሁ። እስቲ ቆይ ማርቲኔሊ የት ነበር ሲጫወት የነበረው? እስቲ ንገሩኝ። ያየው ሰው አለ? ምን ላይ ነበር ሲጫወት? እኔ ማርቲኔሊ እዛ ጋር ሲጫወት አይቼው አላውቅም። ሌላው ምን መሰላችሁ? በቃ ተጫዋቾቹም እሱን ይሰሙታል። ምን አይነት አሲስት ነው ለኩኛ ያደረገለት ብሩኖ ጉማሬሽ። ሌላ ቲም ላይ ይሄ አሲስት ይደረግ ራሱ ነው የሚያገባው። ከኔ የተሻለ ሰው ነው ብሎ ስላሰበ ከኔ የተሻለ ቦታ ላይ ነው ያለው ብሎ ስላሰበ እዛ ቦታ ላይ ያቀበለው አገቡ። እኔ እንደውም መደነስ ፈልገው ምናምን መስሎኝ ነበር ያቺን ዳንስ። ከዛ ጀለስም አገባና አላሳፈረውም። በጣም የሚገርም ማለት ነው። ግን አንድ ነገር ልንገራችሁ፣ ሞሮኮ ዛሬ ጨንቋት ነው ያሸነፈችው። ሀያቲ ነው ምናምን የሚባል ቲም እውነትም ሀያቴ በሏት። የተረገሙ አንተ እንዴ ሰው መድቧል ብላችሁ አታስቡም እንዴ? ሆ ፎሎ ማድረግ እንዳይረሳ። በህይወቴ ኳስ እያየው አንቀላፍቼ ወይም እንደው እንቅልፍ ሲያሰቃየኝ አይቻላቅም። ዛሬ ለመጀመሪያ ጊዜ እንደዚህ ሆንኩት። ግን የማንቸስተር ዩናይትድን ማቲያስ ኩኛን ወይም የማድሪዱን ቪኒሲየስን ለማየት አይደለም፣ ያነገሰውን ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ
እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት፣ ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱን ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል እሱን ነው የምጠራው። አሁን ላይ እንደዚሁ ነው። አሁን በሱ እድሜ እንደሱ አይሆኑም ነበር ማንም። እኔ አይተናነስም ብዬ ነው የማስበው። ያው በወጥነት አልተጫወተም እንጂ ኳስን እሱ አሁን ጊታሪስቶች እንደሚመቱት አይደል ኳሷ እንደዛ ነበር የሚያጫውታትና ዛሬ ስላየሁት በጣም ደስ ብሎኛል። ልክ እንደኔ ብዙ የኔይማር ወዳጆች እንዳላችሁ አውቃለሁና እስቲ ምን ተሰማችሁ? የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ደምቆ ያመሸበት ምሽት ነበር ሀቢቢ። የምን ምሽት ግን ደምቆ ያደረበት በሉት። ኦልሞስት 9 ሰዓት ተኩል ሆኗል። እኔ ያው እስከዚህ ሰዓት ድረስ የቆየሁበት ለፕሪንሱ ስል ነው ሀቢቢ እና ደስ ብሎኛል። ተቀይሮ ገባ ምናምን ያው ብቻ አሪፍ ነበር ስላየሁት ደስ ብሎኛል። ሲቀጥል ጨዋታው ምንም የሚል አይደለም። ጁኒየሯ 2 ግብ ማስቆጠር ትችላለች። ሲቀጥል አንዱን ደግሞ ጀለስ ጠቅ አድርጋለች። ያው እና እስኪ ጨዋታውን ያያችሁ ምን ተሰማችሁ? ከኛው ወገንም ጋብሪኤል ነበረ፣ በኋላ ደግሞ ማርቲኒሊሆም ተቀይሮ ገብቶ ነበር። ብራዚል ወደ ቀጣዩ ወደ 32 ማለፍ ትችላለች። ደህና ደሩ አይባልም። 9 ሰዓት ተኩል ልሞክር እስኪ መቻቸው። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው፣ በአንድ ጎል አንሱ ከነ ምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔይማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው ኔይማር ሲገባ በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን፣ ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔይማር ጁኒየር በትክክል ኔይማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዝ ማንክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔይማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔይማርም በፊትነሱን በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛውና ተከትላ አልፋለች ማለት ነው። ቲም አሁን ገና እየተብላላ ነው። አሁን እየመጣ ነው። 3-0 የሚገርም ውጤት። ቪኒ አልቻለዋትም። ብቻውን ያተራመሳቸው ብቻውን የሚገርም ተጫዋች በቃ ብራዚልን ተሸክሟት እየሄደ ያለው ናፍቀን ጓግተን ስጠብቀው የነበረው ኔይማር 15 ደቂቃ ተጫውቷል። ደስ ብሎኛል ኔይማርን በማየት ከረጅም ጊዜ በኋላ ከስንትና ስንት ዓመት በኋላ ሜቢ 4 ዓመት ምናምን ነገር ከፒኤስጂ ከወጣ በኋላ ኔይማርና አይተናናቅም። ብራዚል ቲም ሲሪየስ ይመስላል። ልጆቹ አሁን እየተዋሃዱ ነው። ኩኛም አግብቷል። የሚገርም ጨዋታ ነበረ። ብራዚል እስኪ ማን እንደሚገጥማት እናያለን ቀጣይ ጨዋታ ላይ። ግን ከምድቡ አንደኛዋ ሆና አልፋለች ብራዚል። ሌትስ ጎ ቫሞኖስ ብራዚል። ኔይማር ይህንን የዓለም ዋንጫ ሲበላ ማየት ፈልጋለሁ። በስተመጨረሻም ሆነ ተቀይሮ ገባ። ቢያንስ ለ20 ደቂቃዎች ይጫወታል። ጎል ቢገባ እንኳን የብራዚል ደጋፊዎች እንደዚህ የሚጮህ አይመስለኝ። ረዥም ጊዜ ጉዳት በኋላ ወይኔ በአላህ ተመልሶ ወይኔ ማመን አልቻልኩም፣ ወላሂ ማመን አልቻልኩም። ማንኛውም ኔይማር ተቀይሮ ገብቷል። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ
ንጉስ ያልሆነው ልዑል ኔይማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያን እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትበራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ብራዚል በአጀማመሯ በጣም ብዙ ትችት የደረሰባት ብራዚል ከሞሮኮ ጋር ባቸው ውጤት ባተናቀቀችው ጨዋታ ምክንያት ብዙ ትችቶችን ያስተናገደችው ብራዚል ከምድቧ አንደኛ ሆና አልፋለች ማለት ነው። እንደምትመለከቱት ከሌሎቹ አንጻር ምድቧ ጠንከር ያለ የሚባል ነው። እነ ስኮትላንድ እና ሞሮኮ ያሉበት ምድብ ነው። ነገር ግን 7 ነጥብ በማግኘት ምድቧን አንደኛ ሆና አልፋለች ማለት ነው። ዛሬም በተመለከትነው ጨዋታ እንዲሁም ባለፉት ጨዋታዎች ቪኒ በጣም ጥሩ የሚባል እንቅስቃሴ እያደረገ ነው። ነገር ግን እንደ ሌሎቹ እየተወራለት አይደለም። በእነዚህ ጨዋታዎችም በባለፈው ጨዋታ 1 ጎል 1 አሲስት ማድረግ ችሎ ነበር። ዛሬ ደግሞ 2 ጎል ማስቆጠር ችሏል። ኢቭን ፕሬስ አድርጎ የሆነ ኳስ ነጥቆ አስቆጥሮ ፋውል ተብሎም ተሽሮበታል ማለት ነው። በእንቅስቃሴ ረገድ ከተመለከትነው ቤስት የሚባል እንቅስቃሴ እያደረገ ነው በዚህ ዓለም ዋንጫ። ነገር ግን እንደ ሌሎቹ እየተወራለት አይደለም። ልናወራለት የሚገባ አይነት ተጫዋች ነው ልላችሁ ነው። እንዲሁም ደግሞ ማቲያስ ኩኛ ማንቸው ቅመም እያበደ ይገኛል ነው ማለት ያራዳል። ዛሬም ተደንሷል፣ ተቀውጧል፣ ተንቋልጧል። እሱም በዚህኛው ዓለም ዋንጫ እያበደው ያለው ሌላኛው ተጫዋቻችን ነው፣ ሌላኛው ቅመማችን ነው። ዛሬም ጎል ማስቆጠር ችሏል ማለት ነው። ሌላኛው ብራዚልን ልትመለከቱት ግዴታ የሚሆንባችሁ ጥበበኛው ምታተኛው ዛሬ እናያለን ተብሎ ሲጠበቅ የነበረው ኔይማር ተቀይሮ መግባት ችሎ ነበር። የተወሰነ ተንቀሳቅሷል። 1-2 ሹቶችን አድርጎ በረኛ ይዞበታል። ጥሩ ነው። ኔክስት ያው እንዳተቹት ደግሞ እንደ ክርስቲያኖ ሮናልዶ እና ከዛ በኋላ ኔክስት ምናምን እንዳያንቋልጥባችሁ ማለት ነገሩ ሮናልዶ አይደለም። ብቻ ሼር፣ ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ እንዳልኳችሁ እየረሳችሁት ፎሎ እያደረጋችሁ አይደለም። ፎሎ ማድረግ ግዴታችሁ ነው። ይመቻችሁ። ባይላ ቪኒ፣ ባይላ ኩኛ፣ በወሳኝነት ግን ባይላ ኔይማር እንግዲህ ተመልሷል። ከ980 ቀናት በኋላ ለብራዚል መልሶ ማሊዮን አድርጎ መጫወት ችሏል ማለት ነው። ኔይማር ማለት ነው። በጣም ደስ የሚል ቀን ነበር ዛሬ። በድጋሚ ቪኒሲየስ እና ኩኛ ስታር ያደረጉበት ቀን ነበረ። ቪኒሲየስ በተለይ ለብራዚል 4 ጎሎችን መድረስ ችሏል። ኩኛም ራሱ መሰለፍ ከጀመረ ጀምሮ ያለፈው ጨዋታ በኋላ 3ኛ ጎሉ ማስቆጠር ችሏል ማለት ነው። በወሳኝነት የተንቀሳቀሱ ይገኛሉ። በዛም ላይ ደግሞ ለመጨመር ኢንዲቪጁዋል ብሪሊየንስ ማለት ነው ኔይማር ጁኒየር ተመልሷል ማለት ነው። ያ ኮንፊደንስም ይጨምራል። እሱም ራሱ ኦፈር የሚያደርገው ነገር ይኖራል ብዬ ተስፋ አደርጋለሁ ከዚህ በኋላ ላለው ቪኒሲየስ እንግዲህ ይህንን ጨዋታ ማን ኦፍ ደ ማች ሲቀበል ለ3 ጨዋታዎች ያለፉትንም ለሴላሳው ማን ኦፍ ደ ማች ያደርገዋል ማለት ነው። ቪኒሲየስ ለየት ባለ መንገድ የተንቀሳቀሰ ያለው ለሴላሳዎቹ ብቻ የዓለም ዋንጫ ጉዳይ እንደተለመደው እንዳንዳሳስ መጫና የረሳሳዎች ኮምፒውተር እስከምታች ኮፒ ሊንክ ይደረግ። እንቀጥል ትንሽ እናውራበት እና አንድ ደቂቃ ተጫውቷል። ብዙ ሞመንት 1-2 ሞመንቶች ተፈጥረውለት ነበረ። ቪኒሲየስ ያችን ኳስ አሳልፎለት ቢሆን ካውንተሩ ላይ ወይኒ ኔይማር አግብቶ እናየው ነበረ። ለትንሽ አሪፍ ሙከራ ነበር ቪኒሲየስ ያደረገው ካውንተሩ ላይ ማለት ነው። እና ማለፍ ነበረበት እሱ ኳስ እንዴትም አድርጎ ብቻ ይሁን ችግር የለውም። ብቻ ኔይማርን ዋናው ሜዳ ላይ ማየታችን በጣም ያስደስታል ብዬ አስባለሁ። ስኮትላንዶች እንግዲህ አውትክላስ ተደርገው ነበር። ብራዚሎች በጣም ይሻሉ ነበር ዛሬ። ያው በመሀል ሞመንቶች ነበሯቸው። ስኮትላንዶችም ጨዋታው ላይ መመለስ ሞክሮ ነበር። ነገር ግን በቂ አልነበረም። ምክቶሚናይ ነበር አሪፍ ኳስ የሞከረላቸው። ከዛ ውጭ ግን ብዙም አደገኛ የሚባል ኳሶች አልነበሩ። ፔናልቲ ብዙ ሲጠይቁ ነበር ከ1-2። ከዛ ግን ብዙ ነገር አልፈጠሩም። ከዛ ያለፈ ግን ያው ብራዚል ቶፕ ማድረግ ይችላል ማለት ነው ግሩፑንም እና ግሩፕ ሲ በዚህ መልኩ ተጠናቋል። ኔይማር ተመልሷል። ቪኒሲየስ ተተኩሷል። ምን ይባላል ከዚህ በኋላ ብቻ ቪኒም 4ኛ ጎል ነው ማለት ነው። ይህን ተከትሎ ደግሞ ከኤምባፔ ከሃላንድ ጋር እኩል ያደርገዋል። እነሱ ገና አልተጫወቱም እንደሚታወቀው፣ ሜሲም አልተጫወተም። ነገር ግን እዛ ቻርት ላይ መግባቱ በጣም ጥሩ ነው። ያው ስሙም ገነን ብሎ መታየት ሳለበት ባይላ ቪኒ መቻት ብቻ ኔይማር ተመልሷል። ሰላም በቃ ያለ ዋንጫሪ ተደስቼ ያያለት በጣም በደስታ እና ቪኒሲየስም 2 ያገባ ነው። ሃትሪክ መስራት ይችል ነበረ ግን ሁኬርስ ይመቸው ብቻ ሃትሪክ ይሰራ ደስ ነበረ። ኩኒያም አግዞታል። በጣም ደስ ይላል። ብራዚሎች ምናልባትም እንኳን ዋንጫውን እንኳን መብላት እንኳን ባይችሉ ድንገት አሪፍ ነገር ተጫውቶ መውጣት ይገባቸዋል እና ደህና ነገር እያየን ይመስለኛል። ብራዚሎች ምናልባት ቀጣይ ራውንድ ላይ ማንን ፌስ እንደሚያደርጉ መገመት ኮመንት ላይ እንዳትረሱ። ቀጣይ እስክንገናኝ እንደተለመደው ይመቻል። ቪኒሲየስ ጁኒየር ያመሃል እንዴ? 3 ጨዋታ ተጫውተ 3ቱንም ማን ኦፍ ዘ ማች ትወስዳል? አይደብርም? ብቻ አይቻልም እኮ የማን ኦፍ ዘ ማች አድሪክ እኮ አይቻልም። ሊያውም ዓለም ዋንጫ ላይ 3 አግብቶ ነበረ፣ አንዱ ተሻረበት እና ደግሞ 2 ማግባት የሚችላቸውን ቻንሶች ስቷል። ምን አይነት ሰው ነው ይሄ? 2020 ስንት ነው? 23 ነው ምናምን 22
የሻምፒዮንስ ሊግ የነበረውን ቪኒሺየስ ነው በቃ የመለሰው በቤንዜማ ጋር አብሮ የነበረውን አንተ ምን ሆነህ ነው? ተረጋጋ እንጂ ተረጋጋ። ሁሉም ጨዋታ ላይ ማን ኦፍ ዘ ማች አይኮንም። ያምሃል እንዴ? ለማን ይመስላል ታዲያ እስከ 9 ሰዓት ዱቅ ብዬ የምሾፈው? ቪኒ ሲደንስ ለማይታረ እንዴ 2 ጎል ፈርስት ሃፍ አስቆጥሯል ማለት ነው። በቃ ብራዚል ብሔራዊ ቡድን በዚህ ሰዓት ከቪኒ የተሻለ ተጫዋች የትኛውም ተጫዋች የለም ማለት ነው። ከቪኒ የተሻለ ተጫዋች የለም። 2 ጎል አይ ቲንክ በዓለም ዋንጫው ማለት በተከታታይ በ3ቱም ጨዋታዎች ጎል አስቆጥሯል እና ከነ ሪቫልዶ፣ ሮማሪዮ፣ አርኔን ጋር ሪከርድ መጋራት ችሏል። አይ ቲንክ በዓለም ዋንጫው ደግሞ የ4ኛው ጎል መሰለኝ። በቃ ቪኒ ትለያለች። እግዚአብሔር እኔ እንደኔ የሚወደው ግን አለኝ ዞይ በጣም ነው የምወደው እግዚአብሔርን የብራዚል ብሔራዊ ቡድን ጨዋታ ማለት ነው። እንደዚህ በሌሊት ምናምን የምከታተለው አንደኛው ሪዝኔ ቪኒ ጁኒየር ነው ማለት ነው። በጣም ነው የምወደው። ቪኒን በአንድ ቃል ግለጿት ኮሜንት ሴክሽን ላይ። ይመሻሹ። ነገ በደንብ እናወራበታለን። ሰከንድ አፉንም እናያለን።